አምባገነኑ ኢሳያስ አፈወርቂ አዲስ ሹም መሾማቸው ተዘገበ። ህወሓት የሂውማን ራይትስ ዎችን ጥያቄ ውድቅ አደረገ። የአቶ ጌታቸው ረዳ ንግግር ተቃውሞና ድጋፍ እያስተናገደ ነው። የትራምፕ አስተዳደር በህወሓት መሪዎች ላይ ያስተላለፈው የቪዛ እገዳ የሚያበሳጭ መሆኑን ተገለጸ። የሚኒስትሮች ምክር ቤት ረቂቅ አዋጁን ለፓርላማ መምራቱን ተከትሎ ኢትዮጵያ የብሪክስ ልማት ባንክን ለመቀላቀል ተቃረበች። ግብጽና ቤልጅየም ወደ ዓለም ዋንጫው ጥሎ ማለፍ ተሸጋገሩ። ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 27 ቀን 2026 የተሰናዱ የረፋት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አምባገነኑ ኢሳያስ አፈወርቂ አዲስ ሹም መሾማቸው ተዘገበ። የኤርትራ አምባገነኑ ፕሬዝዳንት ኢሳያስ አፈወርቂ የዞኖች ማስተዳደሪያዎች ሚኒስተር የተባለ መስሪያ ቤት አዲስ ኃላፊ መሾማቸው በይፋ መረጋገጡን ቢቢሲ ትግርኛ ትናንት አርብ ሰኔ 26 ዘገበ። ከኤርትራ መንግስት መገናኛ ብዙሃን የተገኘውን መረጃ የጠቀሰው ቢቢሲ ትግርኛ አምባሳደር አብዱላ ሙሳ ከፍተኛ ሚኒስተር በመሆን ስልጣኑን መረከባቸው ጠቁመዋል። የኤርትራ መንግስት ከተመሰረተበት ጊዜ ጀምሮ የክልል ማስተዳደሪያዎች ሚኒስተር እንደ መደበኛ ያልሆነ ዲፋክቶ ምክትል ፕሬዝዳንት ሆኖ እንደሚያገለግል የዜና ምንጩ የጠቆመ ሲሆን በዚህ መሰረት ኢሳያስ ይፋ ያልተደረገ ምክትል ፕሬዝዳንት ሾመዋል ማለት ነው። አዲሱ ሹም ቀደም ሲል የአንሰባ ዞን አስተዳዳሪ ሆነው ሲያገለግሉ የቆዩ ናቸው። በአገሪቱ የባለስልጣናትም ሆነ የከፍተኛ የመንግስት ሹማምንት ሹመት በይፋ እንዳይገለጽ ከተደረገ ዓመታት ተቆጥረዋል። ከወሬ ባለፈም ሹመቱ ለህዝብ የሚነገረው በዜና ዘገባዎች ላይ ነው። ትናንት አርብ በወጣው ዘገባ አብደላ ሙሳ የክልል ማስተዳደሪያዎች ሚኒስተር ሆነው ስለ ትምህርት በመከረ የወዘን አስተዳዳሪዎችና የሌሎች የትምህርት ሚኒስተር ኃላፊዎች ስብሰባ ላይ መሳተፋቸውን ተጠቅሷል። የዞኖች ማስተዳደሪያዎች ሚኒስተር አምባሳደር አብደላ ሙሳ ባደረጉት የመክፈቻ ንግግር ህዝባዊ ግንባር በነጻነት ትግል ወቅት የኤርትራ መንግስት ደግሞ ከነጻነት በኋላ በትምህርት ዘርፍ ያደረጉትን ግዙፍ ጥረትና ኢንቨስትመንት ከጠቀሱ በኋላ የትምህርት አገልግሎትን አስፈላጊነት ከግምት ውስጥ በማስገባት ባለፈው ዓመት በሁሉም መንደሮች የቅድመ መደበኛ ትምህርት ተቋማት እንዲከፈቱ የተወሰደውን ተነሳሽነት ለማስቀጠል አስተዳዳሪዎች ትልቅ ኃላፊነት እንዳለባቸው አሳስበዋል ይላል የኤርትራ መንግስት መገናኛ ብዙሃን ዘገባ። ህወሓት የሂውማን ራይትስ ዎችን ጥያቄ ውድቅ አደረገው። ህወሓት በቅርቡ ባወጣው አዲስ አዋጅ ተከትሎ በርካታ ምሁራንና የሰብአዊ መብት ተቆርቋሪ ድርጅቶች ሳይቀር ኢሰብአዊና ጸረ ዲሞክራሲያዊ በማለት እየኮነኑት እንደሚገኙ ይታወቃል። ህወሓት እየጎረፉ ላሉት ወቀሳዎችና ትችቶች የመልስ ምት ሰጥተዋል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም መግለጫው የተጋነነና መሬት ላይ ያለውን እውነታ ያላገናዘበ ብለዋል። እንደ ትግራይ የህልውና አደጋ ተጋርጦብን ያለን ብሔር ነን ያሉት አቶ ሚካኤል የሚደረገውን የጦርነት ዝግጅት እንደ ብሔር ሊመጣብን የተዘጋጀውን አደጋ ለመቀልበስ የሚደረግ ሲሉ ማብራሪያቸውን ሰጥተዋል። የአቶ ጌታቸው ረዳ ንግግር ተቃውሞና ድጋፍ እያስተናገደ ነው። አቶ ጌታቸው ረዳ በኤርትራ የወደፊት የሀገርነት ህልውና ላይ ጥርጣሬ እንዳላቸው ገለጹ። የህዝብ ቁጥር ማሽቆልቆል እና የሀገርነት ቀውስ በህልውናዋ ስጋት መሆናቸውን ጠቅሰዋል። በተናገሩት ንግግር ከተለያዩ ተከታዮች ድጋፍና ተቃውሞ እያስተናገዱ እንደሚገኙ መረጃዎች ያመለክታሉ። ፊልድ ማርሻል ብርሃኑ ጁላ 118ኛውን የመከላከያ ሰራዊት ቀን በዓል በተከበረበት ወቅት ባደረጉት ንግግር የህዝባችን ቁጥር አሁን 130 ሚሊዮን ደርሷል፣ በሚቀጥሉት 25 ዓመታት ውስጥ ደግሞ 200 ሚሊዮን ይደርሳል ያሉ ሲሆን አክለውም እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ይህ ፍትሃዊ አይደለም፣ ዓለም አቀፍ ህግም አይደለም፣ ምክንያታዊ አይደለም ማለታቸው ይታወሳል።
ከ8 ወራት በኋላ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ይህንን የህዝብ ቁጥር መከራከሪያ ይበልጥ በማስፋት ነገር ግን ከተለየ እይታ አንጻር አቅርበውታል ሲሉ ተንታኞች ይገልጻሉ። ሰኔ 25 ቀን 2026 በተካሄደው የኢትዮጵያ ብሔራዊ የመከላከያ ኮሌጅ ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ንግግር ያደረጉት አቶ ጌታቸው በዘልማድ ኤርትራ 3 ሚሊዮን ህዝብ አላት ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ እንደሌላት ነው ብለዋል። በአውሮፓ ካሉት አጠቃላይ የአፍሪካ ስደተኞች መካከል 30 በመቶ ያህሉ ኤርትራውያን ናቸው ሲሉ ተናግረዋል። የአቶ ጌታቸው ረዳ ንግግር በህግደፍና ህወሓት ደጋፊዎች ዘንድ ተቃዋሚዎች ትልቅ ተቃውሞ ቢደርሳቸውም ከብልጽግና አባላትና ደጋፊዎች ደግሞ ትልቅ ድጋፍና እንደ ፖለቲካዊ ስኬት እያዩት እንደሚገኙ መረጃዎች አክለው ያስረዳሉ። የትራምፕ አስተዳደር በህወሓት መሪዎች ላይ ያስተላለፈው የቪዛ እገዳ ውሳኔ የሚያበሳጭ መሆኑ ተገለጸ። የአሜሪካ ኮንግረስ ምክር ቤት አባል ብራድ ሸርማን የትራምፕ አስተዳደር ከሳምንት በፊት በህወሓት መሪዎች ላይ ስላስተላለፈው የቪዛ እገዳ በተመለከተ በኤክስ ማህበራዊ ሚዲያ ገጻቸው ሰኔ 26 በሰጡት አስተያየት ውሳኔው የሚያሳዝን ነው ብለዋል። የአሜሪካ የኮንግረስ ምክር ቤት አባል ብራድ ሸርማን በእውነት በኢትዮጵያ ሰላምን የሚፈልጉ አካላት በግጭቱ ውስጥ ካሉ ሁሉም ወገኖች ጋር በመተባበር ወደ እርቅና ሰላም መድረስ አለባቸው በማለት ውሳኔው የሚያስቆጭ ተግባር መሆኑን ገልጸዋል። የሚኒስትሮች ምክር ቤት ረቂቅ አዋጁን ለፓርላማ መምራቱን ተከትሎ ኢትዮጵያ የብሪክስ ልማት ባንክን ለመቀላቀል ተቃረበች። የሚኒስትሮች ምክር ቤት የይሁንታ ማጽደቂያ ረቂቅ አዋጁን አጽድቆ ለሕዝብ ተወካዮች ምክር ቤት እንዲሻሻል መምራቱን ተከትሎ ኢትዮጵያ በብሪክስ ህብረት የተመሰረተው አዲሱን የልማት ባንክ ኤንዲቢ አባል ለመሆን ቁልፍ እርምጃ ወስዳለች። ከጠቅላይ ሚኒስትር ጽህፈት ቤት ትናንት የወጣው መግለጫ እንደሚያመላክተው ምክር ቤቱ አርብ ሰኔ 26 ቀን 2026 ባካሄደው መደበኛ ስብሰባው በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ረቂቅ አዋጁን ለፓርላማ ለመምራት በሙሉ ድምጽ ተስማምተዋል። ምክር ቤቱ ረቂቁ በውይይቱ ወቅት የተነሱ ግብዓቶችን ያካተተ መሆኑንም ገልጸዋል። ረቂቅ አዋጁ በፓርላማ ጸድቆ በመቀጠል ለባንኩ ገዢዎች ቦርድ ካቀረበ ኢትዮጵያ ደቡብ አፍሪካን፣ ግብጽና አልጄሪያን በመቀላቀል የባንኩ አራተኛው አፍሪካዊት አባል ትሆናለች። ግብጽና ቤልጂየም ወደ ዓለም ዋንጫው ጥሎ ማለፍ ተሸጋገሩ። በ23ኛው ዓለም ዋንጫ ምድብ 7 የምትገኘው ግብጽ ከኢራን ጋር 1-1 አቻ መለያየቷን ተከትሎ በ5 ነጥብ ወደ ጥሎ ማለፍ መሸጋገሯን አረጋግጣለች። ግብጽ በምድቡ ያደረገቻቸውን 3 ጨዋታዎች ያለምንም ሽንፈት በማጠናቀቅ ነው ወደ ቀጣዩ ዙር ያለፈችው። በዛሬው ጨዋታ መሐመድ ሳቢር በ5ኛ ደቂቃ ግብጽን መሪ ያደረገች ግብ ሲያስቆጥር ራሚን ራዚያን በ14ኛው ደቂቃ ለኢራን አስቆጥሮ ጨዋታው ባቻ ውጤት ተጠናቋል። በሌላ የምድቡ የመጨረሻ ጨዋታ ቤልጂየም ኒውዚላንድን 5-1 በማሸነፍ ምድቡን በበላይነት አጠናቅቃለች። የቤልጂየምን የማሸነፊያ ግቦችን ሊያንድሮ ትራሶርድ 2፣ ኬቨን ዳብሮይን፣ ሮሜሮ ሉካኩ እና አሌክሲስ ሴልሜክረስ አስቆጥረዋል። ለኒውዚላንድ ከሽንፈት ያልታደገችው ግብ ኢሊያህ ጀስት ከመረብ አሳርፏል። ቤልጂየም የምድቡን በ5 ነጥብና በ4 ግብ ክፍያ መርታ ስታጠናቀቅ ግብጽ በተመሳሳይ 5 ነጥብ ሁለተኛ ሆና ተከትላለች። ኢራን በ3 ነጥብ በምድቡ 3ኛ ደረጃ ላይ ስትገኝ ምርጥ 3ኛ ሆና ለማለፍ የሌሎች ምድብ ጨዋታዎችን ትጠብቃለች። ከምድቡ ማለፍ ያልቻሉት ኒውዚላንዶች በ1 ነጥብ ከውድድሩ ተሰናብተዋል። ውድ የኢሬሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።